ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ አለን። በዛሬው ቪዲዮ ላይ ስለ ሁለት አፕሊኬሽኖችን አከፋፈትና ምንነት እንመለከታለን። የመጀመሪያው ሁላችንም የምንጠቀመው ፕሌይ ስቶር እንዴት በትክክለኛው መንገድ መክፈትና መጠቀም እንችላለን፣ ምን ፐርፐዞች አሉት የሚለውን እንመለከታለን። ሁለተኛው ደግሞ ሳምሰንግ ኦፊሻሊ አፕሊኬሽኖችን የሚለቅበት የራሱን ጋላክሲ ስቶር እንዴት መክፈት እንችላለን፣ እንዴት መጠቀም እንችላለን፣ ፐርፐዝስ ምንድነው የሚለውን በዛሬው ቪዲዮ ላይ የምንመለከት ይሆናል። በቅድሚያ ግን ወደ ቪዲዮ ከማለፋችን በፊት ይህ ቻናል በዋናነት ቴክ እና ከቴክ ኮንተንቶች ጋር በተያያዘ ቪዲዮ የሚለቀቅበት ነው። ለዚህ ቻናል አዲስ ከሆናችሁም ቻናላችን ሰብስክራይብ በማድረግ ቪዲዮ መጀመር ትችላሉ። ሌትስ ጎ ወደ ቪዲዮ እንላችሁ። ስለዚህ ምን ማድረግ እንችላለን? ፕሌይ ስቶር እና ጋላክሲ ስቶር እንዲሰሩልን ከፈለግን በቅድሚያ ጉግል አካውንት መክፈት አለብን። ሆኖም ግን እኛ ኦሬዲ የከፈትነው ጉግል አካውንት ስላለ እንዴት እንደከፈትን ባለፈው በሰራውላችሁ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ለቅቄላችኋለሁ። አሁንም የምንጠቀመው ባለፈው ቪዲዮ ላይ የሰራነውን አዲስ የከፈትነውን ጂሜል አካውንት ወይም የኢሜል አካውንት ተጠቅመን ነው ፕሌይ ስቶር እና ጋላክሲ ስቶርን መክፈት የምንችለው ማለት ነው። ስለዚህ የትኛውን ላስቀድም? መጀመሪያ ፕሌይ ስቶርን ላስቀድምላችሁ። ልክ ፕሌይ ስቶርን ስትነኩት እዚች ጋር ቀላል ነው የሚያመጣላችሁ። ጌት ስታርት ትሉታላችሁ ከስር በኩል። ከዛ ፓስወርድ የምትጠቀሙ ከሆነ ፓስወርድ ታስገባላችሁ። የጣት አሻራ ወይም የፊት አሻራ የምታስገቡ ከሆነ ይሄኛውን መጠቀም ትችላላችሁ። እኔ ጣት አሻራዬን እጠቀማለሁ ለመክፈት። አንዴ ሳስገባ ከፈተልኝ ማለት ነው። እዚች ጋር አካውንታችንን አንዴ እንቀይረዋለን። ይኸው ልክ አሁን ወጣችሁ ፕሌይ ስቶር ላይ ስትገቡ ያው የከፈትነው የጉግል አካውንት እዚህ ጋር ዳዊት ቴክኖሎጂ የሚለው ከላይ በኩል አለ። ስንነካው ዳዊት ቴክኖሎጂ የሚለው ከላይ በኩል አለ። እንግዲህ እንደምትመለከቱት አይነት ኢንተርፌስ አለው ያመጣቸዋል። ፊት ለፊት ላይ የተለያዩ አፕሊኬሽኖች ለእርሶ ብሎ ፎር ዩ ብሎ እዚህ ጋር ያመጣላቸዋል። ደስ የሚለው አዲሱ አፕዴት ላይ what are you interested in ምን ላይ ነው ኢንተረስት የሆናችሁት? ምንድነው? ሶሻል ሚዲያ ላይ ነው ይበልጥ ጊዜያቸውን የምትጠቀሙት ወይስ ኮሚኒኬሽን ላይ ነው? ኢንተርቴይንመንት ላይ ነው? ቪዲዮ ፕሌየር እና ኤዲተር ላይ ነው? ምን አይነት አፕሊኬሽን ላቅርብላችሁ ብሎ የጠየቃችሁ ነው። ስለዚህ እናንተ የምትፈልጉት ጀስት ሶሻል ሚዲያ መጠቀም ከሆነ ሶሻል ሚዲያ የሚለውን አንዴ ትነኩታላችሁ። እንደገና ደግሞ ቪዲዮ ፕሌየር ከሆነ ቪዲዮ ፕሌየር፣ ፎቶግራፊ ከሆነ ፎቶግራፊ። ይሄ ጥቅሙ ምንድነው? ሪኮመንድ ያደርጋችኋል። ለምሳሌ ከሶሻል ሚዲያ ጋር በጣም ኢንተራክት ከሆናችሁ፣ በጣም የምትቀራረቡ ከሆነ ለሶሻል ሚዲያ የሚሆኑ አፕሊኬሽኖችን ፊት ለፊት ላይ ቅድሚያ ሰጥቶ ያመጣላችኋል። ከላይ ደግሞ ቶፕ ቻርትስ የሚላለ እዚህ ጋር ቶፕ ቻርቶች እንግዲህ ኦልሞስት ፍሪ የሆኑ አፕሊኬሽኖች ግን ቶፕ አንደኛ ላይ የሚቀመጡ ትላልቅ አፕሊኬሽኖችን ነው። ከጎን በኩል ደግሞ ኪድስ የሚላል ለልጆች የተጀመሩ አፕሊኬሽኖች የሚመጡ አፕሊኬሽኖች አሉ። ልጆች ከሆናችሁ ኪድስ የሚለው መጫን፣ እንዲሁም ካቴጎሪስ የሚሉትን የተለያዩ አይነት ካቴጎሪዎች አሉ። ለምሳሌ የአንድሮይድ አውቶ ከሆነ አንድሮይድ አውቶ የሚለውን መንካት ትችላላችሁ። ለመኪናችሁ የምትፈልጉት ደግሞ የስዕል መሳያ አርትና ዲዛይን ከሆነ እዚች ጋር አርት ኤንድ ዲዛይን የሚለው ላይ ያሉትን አፕሊኬሽኖች ከፋፍሎ ያመጣላችኋል። ለእናንተ በጣም ጥሩ ይሆናል የተባለውን ገና ሄዳችሁ ጎግል ላይ ሰርች ከምታረጉ እዚሁ ፕሌይ ስቶር ካቴጎሪ ላይ ገብታችሁ ከውበት መጠበቂያ ዕቃ ከሆነ ቢዩቲ የሚለውን ስትነኩት አፕሊኬሽኖች ያመጣላችኋል። ፎቶ መነሻ፣ ማቀነባበሪያ፣ የተለያዩ አፕሊኬሽኖችን ያመጣላችኋል ማለት ነው። ይህ ምቹ ነው። እንደገና ደግሞ ከስር በኩል ሁለት አማራጮች አሉ ተጨማሪ። እዚች ጋር ጌም የምትላለች ጌም የሚለውን ስንነካ ጨዋታዎች ነው። ለእርሶ ሰጀስት የተደረጉ የጌም አይነቶች አሉ። እዚች ጋር ብሮዝ ፖፑላር ጌሞች እንግዲህ ታዋቂ ጌሞችን ፊት ለፊት ላይ ነክታችሁ ኢንስቶል ማድረግ ትችላላችሁ፣ እንድመጫወት ትችላላችሁ። እዚች ጋር ከ1 ቢሊዮን ሰዎች በላይ ጌም ዳውንሎድ አድርገውታል ይላል። እዚች ጋር ደግሞ ጌም ላይ ቶፕ ቻርት የሚል አለ ተመሳሳይ መልኩ። እንደገና ለልጆች የተዘጋጀም የጌም አይነቶች አሉ። እንደገና ደግሞ ፕሪሚየም የሚባሉ ዋጋቸው ከፍ የሚል በጣም ላቅ ያለ ግራፊክስ ያላቸው ጥሩ ጌሞች አሉ። ጌም ላይም የራሳቸው ካቴጎሪ አለ። ጌም መጫወት የምትፈልጉት አክሽን ጌም ከሆነ አድቬንቸር ከሆነ እና ሌሎች ጌሞችም ከሆነ እዚች ጌም ላይ መታችሁ ካቴጎሪ ላይ መምረጥ ትችላላችሁ በቀላሉ ማለት ነው፣ ምንም መጨነቅ ሳያስፈልጋችሁ። ሌላው ደግሞ እዚህ ዳር ላይ ሰርች የምትል አይከን አለች።
ሰርች የምትለዋን ስትነኳት እንደዚህ አይነት ኢንተርፌስ ያመጣላችኋል። የምትፈልጉት ጌም ከሆነ ጌም ያመጣላችኋል። ሶሻል ሚዲያ ከሆነ የተለያዩ ነገሮችን ከሆነ ያመጣላችኋል። ግን እናንተ የፈለጋችሁት ሰርች ማድረግ ከሆነ አንድ ነገር መፈለግ ከሆነ ከላይ በኩል ሰርች የምትለዋን በመንካት ለምሳሌ እኔ ምን ብዬ ልጻፍለት? ቴሌግራም ብዬ ልጻፍለት። ቴሌግራም ብለን ስንጽፍ ይኸው ቴሌግራም ብሎ ያመጣልናል ፊት ለፊት ላይ። ኢንስቶል ካልሆነ እዚች ጋር ኢንስቶል እንለዋለን። ኢንስቶል ከሆነ ደግሞ ኦፕን እንለዋለን ማለት ነው። ስለዚህ በአጭሩ የፕሌይ ስቶር አከፋፈት ይህን ይመስላል። የሚያምር ኢንተርፌስ ነው ያለው። ይህንን ውስጡ ያሉትን ፊቸሮችን እስኪ ሞክሯቸውና ምን እንደተሰማችሁ ኮሜንት ላይ አስቀምጡልኝ። አሁን ደግሞ ያቺን ጋላክሲ ስቶር እንዴት መክፈት እንችላለን የሚለውን በቅድሚያ እንወቅ። ጋላክሲ ስቶር ከጉግል አካውንት ጋር የተገናኘ ስለሆነ በቅድሚያ ሴቲንግ ላይ በመግባት የሳምሰንግ አካውንታችን ከጉግል አካውንታችን ጋር ማስተሳሰር እንዲሁም ከስልክ ቁጥራችን ጋር ማስተሳሰር አለብን። ስለዚህ ሴቲንግ ላይ እንገባለን። ከዛ ስለዚህ በቅድሚያ የምናደርጋለን ሴቲንግ ላይ እንገባለን። ፊት ለፊት እዚች ጋር እንደምትመለከቱት ሳይን ኢንቱ ዩር ጋላክሲ ይላል። ከላይ በኩል ሳይን ኢንቱ ዩር ጋላክሲ የምትለዋን አንድ እንነካታለን። ስንነካት ምን ያመጣልናል? እንደዚህ አይነት ኢንተርፌስ ያመጣልናል። በጉግል አካውንታችሁ ኢሜል መግባት ትችላላችሁ። ኢሜላችሁን ወይም ስልክ ቁጥራችሁን ተጠቅማችሁ አሊያም ደግሞ በኪውአር ኮድ አማካኝነት መክፈት ትችላላችሁ። ስለዚህ እኛ ምን እናደርጋለን? ሳይን ኢን ዊዝ ጉግል ብለን እንነካዋለን ማለት ነው። ከዛ ምን እንደሚለን እንየው። አካውንቶች ያመጣልናል። እኛ ባለፈው በከፈትነው አካውንት መክፈት ስለምንፈልግ ዳዊት ቴክኖሎጂ የሚለውን አንዴ እንነካዋለን ማለት ነው። ዳዊት ቴክኖሎጂ የሚለውን ስንነካው እዚህ ጋር እንደምትመለከቱት አለው ማለት አለብን። አግሪ ኤንድ ሼር የሚለውን አንዴ እንነካዋለን። ተስማምቻለሁ እንለዋለን። ይህን ስንል ሰርች ያደርግና ጥሩ ኔትወርክ ይፈልጋል። የሚገርማችሁ ነገር ከዛ የሳምሰንግ አካውንት እና የጉግል አካውንት ለማስተሳሰር እነዚህን ነገሮች ፍቃድ መስጠት አለብን። ከላንጉዌጅ ጋር በተያያዘ የተለያየ ኤጅ ሪኳየርሜንቶች እና የተለያዩ ነገሮችን ሴሌክት ኦል አድርገን ስክሮል ወርታች አድርገን ኮንቲኒው እንለዋለን። ከስር በኩል ኮንቲኒው እንለዋለን አንዴ። ከዛ አውቶማቲካሊ ሰርች በማድረግ ምን ያመጣል? ሪቪው ኢምፖርታንት ተርምስ ኤንድ ኮንዲሽንስ። ስለዚህ እነዚህን ማንበብ ያሉብን ነገሮች ተስማምቻለሁ ማለት አለብን። ስለዚህ ሁሉንም ሴሌክት አሊያም ደግሞ ከስር በኩል ሁሉንም ተስማምቻለሁ የሚለውን አግሪ እንለዋለን ማለት ነው። ከዛ ስልክ ቁጥራችን ይሄኛው ስለሆነ በዚህ ስልክ ቁጥር ሜሴጅ እንዲልክልን ኔክስት እንለዋለን ማለት ነው። ኔክስት አካውንት ክሬትድ ኤንድ ኮኔክትድ። ስለዚህ ከዚህ በኋላ አካውንታችን ተከፍቷል። ሳምሰንግ አካውንታችን ኦኬ እንለዋለን። ከዛ አውቶማቲካሊ እንደዚህ አይነት ኢንተርፌስ ያመጣናል። ክሬት ኤ ፓስኪ ይላል። እኛ ለአሁን እንዘለዋለን። ሴት አፕ ፓስኪ ሌተር ብለን እንዘለዋለን። ለአሁን ይሄኛው ግን ፓስኪ በጣት አሻራችሁ ማድረግ ትችላላችሁ። ታያችኋል። ልክ ስልካችን ሴቲንግ ላይ ስንገባ ያው እዚሁ ጋር ዳዊት ቴክኖሎጂ ብሎ ያመጣልናል። ስለዚህ ዋናው ዓላማችን እኛ ምንድነው ጋላክሲ ስቶር መክፈት ስለሆነ እንወጣለን። ከዛ ጋላክሲ ስቶር ላይ አንዴ እንገባለን። ጋላክሲ ስቶርን ሰርች አድርጎ ያመጣልናል። ኮንቲኒው እንለዋለን እዚች ጋር ከዚህ በኩል ከዛ እንደምትመለከቱ አይነት የተለያዩ አፕሊኬሽኖች አሉት። ግን እኛ አካውንት መክፈት ስለሆነ የምንፈልገው ሜኑ የሚለውን እንነካዋለን ማለት ነው። ከዛ ከላይ እዚች ጋር ሴቲንግ የምትላለች ሴቲንግ የምትለውን አንዴ እንነካታለን። ከዛ እዚች ጋር የሚገርማችሁ ነገር አውቶማቲካሊ አስገብቶታል። ስለዚህ ከኛ የሚጠበቀው በቅድሚያ ሴቲንግ ላይ በመግባት የሳምሰንግ አካውንታችንን ከጉግል አካውንታችን ጋር ማስተሳሰር። ከዛ አውቶማቲካሊ የጋላክሲ ስቶራችን ይሄው አስገብቶታል ማለት ነው። እስቲ አንድ አፕሊኬሽን አውርደን እንሞክር እንደሚሰራና እንደማይሰራ አፕሊኬሽን ላይ እንሄድና ፎር ኤግዛምፕል የኔትፍሊክስ አፕሊኬሽን ስጭ ጋር ዳውንሎድ አይከናን አንዴ እንነካታለን። ያው
የሚገርማችሁ ይሄ አፕሊኬሽን እስከሚወርድ ሌሎች ነገሮች ላሳያችሁ። እዚሁ ላይ የጋላክሲ ስቶር ላይ ጌሞችን ማግኘት ትችላላችሁ። ከስር በኩል ጌም የምትለውን ስትነኩ እዚች ጋር የተለያዩ አይነት የጌም አይነቶች ያመጣላችኋል። ያው ፊቸርስ የሚል አለ፣ እንደገና ደግሞ ፕሪ ሬጂስተር የሚል አለ እዚች ጋር፣ እንደገና ቶፕ ቻርትስ የተለያዩ የቶፕ ላይ የተቀመጡ ጌሞችን ሆት የሆኑ ጌሞችን ታክስ እዚህ ጋር በታግ አማካኝነት ማግኘት ትችላላችሁ። ለምሳሌ ያክል ስሪዲ ጌም ከፈለጋችሁ ስሪዲ የሚለውን ሃሽታግ ስሪዲ የሚለውን ስነኩ ያው ስሪዲ ጌሞችን ያመጣላችኋል። ባክ ብለን ደግሞ አፕሊኬሽን እዚሁ አፕሊኬሽን ላይ ቲም ጥቅሙ የሚገርማችሁ እዚች ጋር የፎንት አይነቶችን ልክ ኪቦርድ ልጽፉ ስትሉ የተለያዩ ነገሮችን የጽሁፋችሁን ፊደል አይነት እዚች ጋር ማውረድ ትችላላችሁ በእንግሊዝኛ ከሆነ፣ አሊያም ደግሞ ይሄኛውን የስልካችሁን ዎልፔፐር የአፕሊኬሽን ዎልፔፐር እንዲሁም የኦልዌይስ ኦን ዲስፕሌይ ዎልፔፐሮችን ከዚህ ከጋላክሲ ስቶር ላይ በቀላሉ ማግኘት ትችላላችሁ። ምንድነው የሚለየው ነገር? የኦልዌይስ ኦን ዲስፕሌይ ከፕሌይ ስቶር ላይ በቀላሉ ማግኘት የማትችሉትን ይሄ ግን በራሱ በሳምሰንግ የተፈቀዱን ፊት ለፊት ላይ ያመጣላችኋል ማለት ነው። እንደገና ቶፕ ቻርት ላይ ስትሄዱም በአመቱ ትላልቅ አፕሊኬሽኖች ቁጥር 1 አፕሊኬሽኖች የተባሉትን ዘርዝሮ ያመጣላችኋል ማለት ነው። እኛ ግን ወደ ፊቸር ሄደን ያው ኔትፍሊክስ የሚለው አፕሊኬሽናችን ወርዶ አልቋል። ኦፕን ብለን መክፈት እንችላለን እንዲሰራልን ማለት ነው። ስለዚህ በቀላሉ የፕሌይ ስቶር እና የጋላክሲ ስቶር አከፋፈት ይሄን ይመስላል። ቪዲዮውን እንግዲህ ያያችሁትን ይመስላል። ፕሌይ ስቶር እና ጋላክሲ ስቶር እንዴት በቀላሉ መክፈት እንደምንችል በዛሬው ቪዲዮ ላይ ተመልክተናል። አክቹሊ ያው ሁሉም ስልክ ላይ ይገኛል። ምክንያቱም የሳምሰንግ ስልኮች ላይ እንዲሁም ሌሎች የአንድሮይድ ኦፕሬቲንግ ሲስተሞችን የሚቀበሉ ስልኮች ላይ ይሄ ፕሌይ ስቶር እና የጋላክሲ ስቶር አለ። ስለዚህ በቀላሉ ማግኘት ትችላላችሁ። ሆኖም ግን ማግኘት ካልቻላችሁ በዚህ የቴሌግራም ቻናል እየገባችሁ ሁለቱንም አፕሊኬሽን ተለቋል፣ እነሱን ማውርዳችሁ መጠቀም ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በድጋሚ ቻናላችን ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ላይክ በማድረግ ይጠቅማል ብላችሁ ለምታስቡት ሰው ደግሞ ሼር በማድረግ ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እስከምንገናኝ ድረስ መቻችሁ።